በኤሌክትሮኒክስ ጥገና ስራ ውስጥ ያላችሁ ሁላችሁም እንደምታውቁት በጥገና ስራ ውስጥ አንዱና ዋናው ነገር ሜጀርመንት መውሰድ ወይ ደግሞ ልኬታ የምንለው ነገር በጣም ያስፈልጋል። ይኸውም የተለያየ የቮልቴጅ ልኬታዎችን የኤሌክትሮኒክ ኮምፖነንቶች ቴስት ማድረግ ለዲያግኖሲስ በጣም የሚያስፈልገንና አንዱና ዋነኛው ስቴፕ ነው ማለት ነው። እንግዲህ ወደ ጥገና ወይ ደግሞ ሪፔር ወደ ማድረግ ኮምፖነንቶችን ሪፕሌስ ወደ ማድረግ ከመግባታችን በፊት ብልሽቱን ለማወቅ ችግሩን ለማወቅ መጀመሪያ ላይ የተለያዩ ልኬታዎችን እንወስዳለን ወይ ደግሞ ኮምፖነንቶችን ቮልቴጆችን እንለካለን ማለት ነው። መልቲሜትር ሙሉ አጠቃቀምን የተመለከተ አንድ ቪዲዮ ሰርቼ ፖስት አድርጌ ነበረ፣ አፕሎድ አድርጌ ነበረ። ያንን ብዙዎቻችሁ ተመልክታችሁ መልካም አስተያየታችሁን ሰጣችሁኛል። በጣም አመሰግናለሁ። በዛ ቪዲዮ ጋር አንዳንድ ኮሜንቶችን ተመልክቼ ነበረ። ይኸውም የሬጂስተር ከለር ኮድን እንዴት እንደምናሰላ ካልኩሌት እንደምናደርግ ወይ ደግሞ ኦን ቫሊዩም ለማወቅ እንዴት አድርገን ካልኩሌሽን እንደምንሰራ ብታሳየን የሚል አንድ ኮሜንት አይቻለሁ። እኔም በጣም ልሰራው ያሰብኩት ቪዲዮ ነበር፣ እውነት ለመናገር በጣም የሚጠቅም ስለሆነ ማለት ነው። በዛሬው ዕለት ይህን ቪዲዮ ይዤላችሁ ወደ እናንተ መጥቻለሁ ማለት ነው። ሰላም ጤና ይስጥልኝ። ይህ ኢቴክ ነው። እንኳን ደህና መጣችሁ። ሰብስክራይብ ያደረጋችሁ የቻናላችን ቤተሰብ እንድትሆኑ እንዲሁም ደግሞ ቪዲዮ ላይክ ያደረጋችሁ ትምህርቱ እንድትከታተሉ እየጠየቅኩኝ በዚህ ቪዲዮ መግቢያ ላይ እንደነገርኳችሁ የሬጂስተር ከለር ኮድን እንዴት እንደምናሰላ እዚህ ጋር የምትመለከቷቸው የተለያዩ ሬጂስተሮች ለምሳሌ ላያቸው ጋር የተቀመጠ ከለር ኮድ ወይ ደግሞ ስትሪፕ ከለሮች አሏቸው። የተለያዩ እንደምትመለከቱት ከለሮች አሏቸው። እነዚህ ከለሮች ለጌጥ የተቀመጡ ለውበት የተቀመጡ ከለሮች አይደሉም። እነዚህ ቀለሞች ቁጥሮች ናቸው ወይም ደግሞ ቫልዩ ኦን ቫልዩን የሚነግሩን ከለር ኮዶች ናቸው ማለት ነው። ስለዚህ እንዴት አድርገን ማኑዋሊ ካልኩሌት እንደምናደርግ እንዲሁም ደግሞ መጨረሻ ላይ አንድ ቲፕ ነግራችኋለሁ። ይሄንን በቀላሉ እንዴት ማወቅ እንደምትችሉ ነው። ይሄንን ለማወቅ ግን እስከ መጨረሻ መከታተል እንዳይረሳ። በቀጥታ ወደ ቪዲዮ እንገባለን ማለት ነው። እዚህ ጋር ፕራክቲካሊ አንድ ሬጂስተር ወስደን ከለር ኮዱን ጽፈን ካልኩሌት እያደረግን መጨረሻ ላይ ደግሞ በመልቲሜትር ለክተን ካልኩሌት የተደረገውና በመልቲሜትር የምንለካው ማች ያደርጋል ወይ የሚለውንም አብረን የምንመለከት ይሆናል ማለት ነው። ስለዚህ እንቀጥል። በመጀመሪያ እንግዲህ እነዚህ ከለር ኮዶች የሚወክሉት ምንድን ነው ስንል በመጀመሪያ ከለሮች የራሳቸው የሆነ አሳይን የምናደርገው ቁጥር አለ ማለት ነው። አሳይን የምናደርገው ቁጥር አለ ወይ ደግሞ የተደረገላቸው ቁጥር አለ። እነዚህ ከለሮች እንግዲህ ይህንን ስንል አንድ ባንድ ላሳያችሁ እዚህ ጋር። ስለዚህ የመጀመሪያው ከለር እንሄዳለን፣ ብላክ ነው። ብላክ ቀጥሎ ደግሞ ብራውን አለ ወይ ደግሞ ይሄ ቡናማ ከለር አለን። ዘይን ሬድ አለን። በመቀጠል ኦሬንጅ አለን። ከዛ የሎ አለን ወይም ደግሞ ቢጫ። ዘይን ግሪን ወይ ደግሞ አረንጓዴ ቀለም ይኖረናል። በመቀጠል ብሉ ይኖረናል ወይ ደግሞ ሰማያዊ። ዘይን ቫዮሌት ወይ ደግሞ ፐርፕል ከለር ይኖረናል ወይ ደግሞ ይሄ ፒንክ ከለር የምንለው ማለት ነው። ዘይን ግሬ ወይ ደግሞ ግራጫ ከለር አለን። በመቀጠል ዋይት አለን ማለት ነው። ዋይት አለን። ስለዚህ እነዚህ ከለሮች ናቸው፣ የተለያዩ ሬጂስተሮች ጋር የምናገኛቸው ከለሮች ማለት ናቸው። ስለዚህ እነዚህ ከለሮች ደግሞ የራሳቸው የሆነ ስፔሲፊክ የሆነ ምን አላቸው? ቁጥር አላቸው ማለት ነው። እነዚህ ቁጥሮች ደግሞ ለምሳሌ ብላክ የመጀመሪያው ነው፣ እሱ 0 ቁጥር ይሰጠዋል ማለት ነው። 0 ሁሌም ይሄ የማይቀየር ቁጥር ነው በሬጂስተር ጊዜ። ብራውን ደግሞ የምንለው 1 ይወስዳል። ሬድ 2 ይወስዳል። ኦሬንጅ 3 ይወስዳል። የሎ 4፣ ግሪን 5፣ ብሉ 6፣ ፐርፕል 7፣ ግሬ 8፣ ዋይት 9 ይሆናል ማለት ነው። 9 ይሆናል ማለት ነው። ከነዚህ በተጨማሪ ደግሞ ሁለት ከለሮች አሉ፣ በኋላ ላይ የምነግራችሁ ጎልድ እና ሲልቨር የሆኑ ከለሮች አሉ። እነዚህ ደግሞ ሁለት ከለሮች አሉ። እነዚህን ቆየት ብዬ ምን እንደሆኑ የምነግራችሁ ይሆናል ማለት ነው። ስለዚህ እነዚህን ቁጥሮችን መያዝ ያስፈልጋል። በመጀመሪያ ካልኩሌሽን ለመስራት እነዚህ መታወቅ አለባቸው ማለት ነው። ስለዚህ እነዚህ ከታወቁ በኋላ በመቀጠል ወደ ካልኩሌሽኑ መሄድ እንችላለን። እንዴት ነው የሚሰራው የሚለውን ነገር እንመልከት። በመጀመሪያ ይህንን ስንሰራ ሬጂስተር ባንድ አለው። በባንድ ነው የሚከፋፈሉት። ለምሳሌ ባለ 3 ባንድ፣ ባለ 4 ባንድ፣ ባለ 5 ባንድ ወይ ደግሞ ባለ 6 ባንድ እያልን እንከፋፍላቸው እንችላለን። ይሄ ባንድ ምንድነው የሚያመለክተን? ያለው እዚህ ጋር ያለው የስትሪፕ ብዛት ማለት ነው። ለምሳሌ እችን ሬጂስተር ብትመለከቱ የመጀመሪያው እዚህ ጋር ብራውን አንድ አለ፣ ከዛ ጥቁር አለን፣ ከዛ ቀይ አለን፣ ከዛ እዚህ ጋር ጎልድ ከለር አለ። እነዚህ ከለሮች ስንት ናቸው ስንቆጥራቸው? 4 ናቸው ማለት ነው። ስለዚህ ምን ይባላል? ይሄ ሬጂስተር ባለ 4 ባንድ ሬጂስተር እንለዋለን ማለት ነው። ስለዚህ ከዚህ በላይ ባለ 5ም ሊኖር ይችላል፣ ባለ 3ም ሊኖር ይችላል ማለት ነው።
ከዛም በላይ ሊኖር ይችላል። ለምሳሌ እቺኛዋን ብንመለከት ደግሞ እቺኛዋን ብናይ እቺን ሬጂስተር ለምሳሌ ይሄኛውን ሬጂስተር ባለ 5 ነው ማለት ነው። እንደምትመለከቱት 5 ቀለማት አሉት ማለት ነው። ስለዚህ በዚህ መንገድ መጀመሪያ በአንዱን ከለየን በኋላ ወደ ካልኩሌሽኑ እንገባለን። ለምሳሌ ለተሰይ ይሄኛውን እንውሰድ፣ ይሄን ሬጂስተር እንውሰድ። ይሄን ሬጂስተር እንደምትመለከቱት አሁን እዚህ ሬጂስተር 4 ቀለም አለው ብለናል። የመጀመሪያው ብራውን ነው። እነዚህን እንግዲህ እናስፍራቸው። እዚህ ጋር የመጀመሪያው እንግዲህ ብራውን አለን። በመቀጠል ሁለተኛ ጋር ደግሞ ምን አለን? ጥቁር ቀለም አለን። ጥቁር ቀጥሎ የምትመለከቱት ደግሞ ይሄ ጥቁር አለን ማለት ነው። ጥቁር በሁለተኛ ደረጃ ጥቁር። ስለዚህ ብላክ እንጽፋለን። ደን እዚች ጋር ደግሞ ስንመጣ በሶስተኛ ደረጃ ቀይ አለን ማለት ነው። እዚህ ጋር እንደምትመለከቱት እዚች ጋር እንደምትመለከቷት ቀይ ከለር አለች ማለት ነው በሶስተኛ ደረጃ። ስለዚህ ይሄን ደግሞ ሬድ ብለን እንጽፋለን። ሬድ አለን ማለት ነው። ከዛ ይሄ የመጀመሪያው ነው፣ ይሄ ሁለተኛ፣ ይሄ ሶስተኛ ይሆናል ማለት ነው። ስለዚህ በመቀጠል ደግሞ ወደ መጨረሻው ከለር ስንሄድ እንደምትመለከቱት እዚች ጋር ይሄው እዚህ ጋር ታያቷላችሁ ጎልድ ከለር ወይ ደግሞ ይሄ ወርቃማ የሆነ ከለር አለን። ስለዚህ በአራተኛ ደረጃ እዚች ጋር አራተኛ ጋር ጎልድ ብለን እንጽፋለን ማለት ነው። ስለዚህ ከለሮቻችን እነዚህን ይመስላሉ ማለት ነው። ስለዚህ እነዚህ ምንድን ናቸው ስንል እንግዲህ እዚህ ጋር አንድ ነግራችሁ ማለት የምፈልገው ነገር በምን እናውቃለን? ለምሳሌ አንደኛ ጋር ከዚህ እንጀምር ወይስ ከዚህኛው ከብራውን የሚለው ነገር ምናልባት ግራ ሊያጋባ ይችላል። ለምሳሌ እዚህ ሬጂስተር ጋር ስንመጣ በዚህኛው የመጀመሪያው ብራውን ነው፣ ከዛ በኋላ ደግሞ እዚህ ጋር ጎልድ ነው ይሄኛው የመጨረሻው ያልነው። ግን ይሄኛው የመጨረሻውን ጎልድን አንድ ብለን ልንወስደው ብንችልስ እንዴት ነው የምናውቀው የሚለው ጥያቄ ሊነሳ ይችላል። ትክክለኛ ጥያቄ ነው። ይሄ የምናውቀው ምንድነው? እነዚህ ጎልድ እና ሲልቨር ያልኳቸው ቅድም ላይ በኋላ ላይ ይነግራቸዋል ያልኳቸው ከለሮች እነሱ ቶለራንስ በመባል ይታወቃሉ። የሚመጡት ብዙውን ጊዜ መጨረሻ ጋር ነው። ደግሞ አዜ ቶለራንስ ሁሌም መጨረሻ ጋር የምናገኛቸው ከለሮች ናቸው። ስለዚህ እነዚህ ሁለቱ ከለሮች ሲልቨር እና ጎልድ ከሆነ ወይ መጨረሻ ጋር የሚመጡ ከለሮች ናቸው። ስለዚህ ከነሱ በተቃራኒ ያለውን ከለር አንድ ብለን እንጀምራለን ማለት ነው። ስለዚህ አሁን እዚህ ጋር እንደምትመለከቱት ይሄኛው ጎልድ ነው፣ ከዚህኛው ከበፊት ደግሞ ያለው ብራውን ነው። ሶ አንድ ብለን መጀመሪያ ያለብን ከየት ነው? ብራውኑ ጋር ነው አንድ ምንለው ማለት ነው። ስለዚህ ይሄን ካልን በኋላ አሁን ይሄንን ባለ ስንት ባንድ ነው? ባለ ብዛታቸው 1 2 3 4 ነው። ስለዚህ ባለ 4 በአንድ እንለዋለን ማለት ነው። ይሄንን ሬጂስተር ሰው ምን እናደርጋለን? አሁን ምንድነው የምናደርገው? አሁን እዚህ ባለ 4 ባንድ ከሆነ ሁሌም የመጨረሻው ባለ 4ም ባለ 5ም ባለ 6ም የሚሆን የመጨረሻዋ የምታመለክተን ሁሌም ምን ትባላለች? እቺ የመጨረሻዋ ቶለራንስ እንላታለን። ከዛ በመቀጠሉ ከዚህ ከመጨረሻው አንድ ወደ ኋላ ሄደን ያለችዋ ከለር ደግሞ ምን እንላታለን? መልቲፕላየር እንለዋለን። መልቲፕላየር ወይም ደግሞ ማባዣ ማለት ነው። ከዛ በመቀጠል ደግሞ እነዚህ ኖርማል ባንድስ እንላቸዋለን ወይ ደግሞ እንዲሁ የሚጻፉ ናቸው። ቀጥለን እንዴት እንደምንጽፋቸው እንመለከታለን ማለት ነው። እነዚህን መጀመሪያ መከፋፈል ይገባናል ማለት ነው። ባለ 5ም ቢሆኑ አሁን ምንድነው የምናደርገው? 5ኛውን የመጨረሻውን ቶለራንስ፣ 4ኛውን መልቲፕላየር፣ ከዛ በኋላ 1 2 እና 3ን ደግሞ ኖርማል ባንዶች አድርገን እንጽፋለን ማለት ነው። ይሄ ነው። ስለዚህ አሁን በዚህ ኬዝ የዚህን ሬጂስተር ዋጋ ቁጥር ለማወቅ ምንድነው የምናደርገው? አሁን 1 እና 2 ኖርማል ባንድ ናቸው ማለት ራሱን ቅድም ላይ አሳይን ያደረግናቸው ወይ ደግሞ የወሰድናቸውን ቁጥሮችን አይተን ቀጥታ ይቀመጣሉ ማለት ነው። ለምሳሌ 1 ማለት እዚህ ጋር ብራውን ነው። ብራውን ደግሞ ቅድም ላይ ባስቀመጥ ነው ብራውን ስንት ነው የሚወስደው ብለናል? 1 ነው የሚወስደው። ስለዚህ እዚች ጋር መጠን 1 እንጽፋለን ማለት ነው። 1 ከጻፍን በኋላ ሁለተኛው ከለር አሁን እንደምትመለከቱት ብላክ ነው የሚለው። ብላክ ደግሞ ቅድም ላይ ባስቀመጥነው መሰረት ብላክ ስንት ነው? 0 ነው። ሶ 0ን ደግሞ እዚሁ ከጎን እናስቀምጣለን ማለት ነው። ከጎኑ ይቀመጣል ማለት ነው 0። ስለዚህ የመጀመሪያው 1 ዜን ሁለተኛው 0 ሆነች። ሶስተኛ ጋር ስንመጣ ሶስተኛው ደግሞ ምን ብለናል? ሬድ ነው። ምንድነው? መልቲፕላየር ነው አገልግሎቱ። ስለዚህ ሬድ እንመጣና እዚች ጋር ሬድ ስንት ነው የሚወስደው? 2 ነው። 2 ግን አሁን እዚህ ጋር ኖርማል 2ን አንጽፈውም ከዜሮ ቀጥለን ምንድነው የምናደርገው? መልቲፕላየር ስለሆነ ማባዣ ነው። በ10 ብዜት 2 ያለው የ10 ብዜት ማለት ነው። አሁን 2 ነው ማለት ሚኒንጉ ምንድነው? 2 ነው ማለት
20 ያለው የ10 ብዜት ማለት ነው። 20 ያለው የ10 ብዜት ደግሞ ማን ነው? ለምሳሌ የ10 ብዜቶችን ብንወስድ 10፣ 100፣ 1000 እያልን እንሄዳለን አይደለ? ስለዚህ አሁን 20 ያለው ከነዚህ ውስጥ ማን ነው? 100 ነው አይደለ? 100 20 ያለው የ10 ብዜት ነው። ስለዚህ ሲባዛ ብለን መልቲፕላየር ስለሆነ ምን እናደርጋለን? እዚች ጋር ሲባዛ ብለን በ100 እንላለን ማለት ነው። ከዛ በኋላ ወደ አራተኛው እንመጣለን። አራተኛው ምንድነው የሚለው? ጎልድ ነው። ጎልድ ደግሞ ምንድን ይላል? ቶለራንስ ነው። ስለዚህ ጎልድ ደግሞ ቶለራንስ አሁን ቅድም ነግራችሁ ያልኳችሁ ቫልዩዎች ማለት ነው። ጎልድ እና ሲልቨር ጎልድ ከሆነ ሁሌም ጎልድ ከሆነ 5% ቶለራንስ፣ ሲልቨር ከሆነ ደግሞ 10% ቶለራንስ አለው ማለት ነው። ቶለራንስ ምን ማለት ነው? አሁን ለምሳሌ የሆነ ቫልዩ 100ም ቢሆን 100ም ፕላስ ኦር ማይነስ 5 ማለት ነው። 5% ቶለራንስ ያለው ያ ማለት 5% ካለው ቫልዩ ከፍም ወይ ደግሞ ዝቅ ሊል ይችላል ማለት ነው። 10% ማለት ደግሞ 10% ወይ ከፍ ወይ ዝቅ ሊል ይችላል ማለት ነው። ይሄ ቶለራንስ ይባላል። ስለዚህ አሁን እኛ ጎልድ ስለሆነ 5% እንወስዳለን። ስለዚህ እዚህ ጋር እንመጣና ፕላስ ኦር ማይነስ 5% እንላለን። ስለዚህ ይሄን ስንሰራው ስናባዛው 1000 ይሆናል። ፕላስ ኦር ማይነስ 5% ያ ማለት 1 ኪሎም ፕላስ ኦር ማይነስ 5% ይሆናል ማለት ነው። ስለዚህ ይሄ የሬዚስተራችን ቫልዩ የዚች ሬዚስተር ቫልዩ ይሆናል ማለት ነው። ስለዚህ በዚህ መንገድ ካልኩሌት እያደረግን ሁሉንም ማወቅ እንችላለን። ስለዚህ ይሄንን አሁን ያገኘነውን በትክክል በመልቲሜትር ደግሞ ቼክ ብናደርገው ይመጣሉ የሚለውን እንመልከት። ለምሳሌ ስለዚህ እዚህ ጋር እንደምትመለከቱት መልቲሜትር አለኝ። መልቲሜትሩን አበረዋለሁ። ካበራሁት በኋላ ኦም አደርገዋለሁ። እዚች ጋር ቫልዩ ቀይረውና ወደ ኦም አደርገዋለሁ። ስለዚህ አሁን የኛ 1000 ስለሆነ እዚህ ጋር ቫልዩ የመጣልን 1000 ስለሆነ 1000 ማለት ደግሞ እዚህ ጋር 2K ማድረግ አለብኝ ማለት ነው። ያ ማለት ከ1000 በላይ በሆነ ሬንጅ ነው መለካት ያለበት። ስለዚህ 2K ጋር መልቲሜትሩን አደርጋለሁ። ስለዚህ እንደምትመለከቱት የመልቲሜትርን ወደ 2K ያደረኩት። ይሄ ሬንጅ እንዴት ነው? ከ200 እስከ 200 ሜጋ ኦም ድረስ መለካት ይችላል። ስለዚህ አሁን የኛ 1000 ስለሆነ የምንለካው 1000 ደግሞ የሚገኘው ከ200 ኦም በላይ ስለሆነ እና ከ2000 በታች ስለሆነ ማክሲመም ሬንጅ 2000 አድርጌ 2K ጋር አድርጌ መለካት ይችላል። 200 ጋር ባደረገው ፎልት ነው አይሆንም ማለት ነው። ሞር ሰርተን እንዲሆን ደግሞ ከ20K በታች ባደረገው አሪፍ ነው እንጂ 20Kም 200Kም ባደረገው ሊለካልኝ ይችላል ማለት ነው። ስለዚህ አሁን እንደምታዩት መልቲሜትር እግሮች ሁለቱን ይዣለሁ ማለት ነው። እንደዚህ እዚች ጋር ቁጥሯን ስመለከት 0.973 ይለኛል ማለት ነው። ይህም ቫልዩ አንብቦልኛል። ስለዚህ ይሄ እንዴት ነው? ያኛው 1000 ነው። ይሄ ደግሞ 0.973 እንዴት ነው ትክክል የሚሆነው ካልን ልክ ነው። ምክንያቱም ምንድነው የምናደርገው? አሁን የመጣልን 0.973 ነው። እየለካን ያለ ነው ደግሞ ሬንጅ በስንት ነበረ? ኬ ጋ ነው አይደለ? 2K ጋር 2K ማለት 2000 ነው። ስለዚህ በ1000 ቤት ነው እየለካን ያለ ነው። ሰውም እናደርጋለን እዚች ጋር ሲባዛ ብለን እዚች ጋር የመጣችልን ቁጥር ጋር ሲባዛ ብለን በ1000 ማድረግ አለብን ማለት ነው። እዚች ጋር በ1000 እናደርጋታለን። ስለዚህ ምን ይሆናል? እኩል ይሆናል ብለን 973 ኦም ይሆናል ማለት ነው። በዚህ ልክ መጣ። ቀደም የመጣልን እኛ ስንት ነው? 1 ኪሎ ኦም ማለት ነው። ስለዚህ እዚች ጋር ፕላስ ኦር ማይነስ ስንት አለው? 5% ቶለራንስ አለው። ስለዚህ የ1000 ደግሞ 5% መስራት እንችላለን። የ1000 5% ብንሰራ ደግሞ 1000 ሲባዛ 5% ወይም ደግሞ 1000 ሲባዛ 500ኛ ብናደርገው እኩል ይሆናል ስንት ይሆናል? 50 ይመጣል ማለት ነው። ስለዚህ 50 ያክል ፕላስ ኦር ማይነስ ከፍ ወይም ደግሞ ዝቅ ሊል ይችላል ማለት ነው። ስለዚህ የኛ ይመጣልን 973 ነው። ያ ማለት 1000 ሲቀነስ 50 ስናደርገው ስንት ነው መምጣት የነበረበት? 950 ነው። ስለዚህ 950 እና ከዛ በላይ ከሆነ ኦልሞስት ኖርማል ነው። የኛ 973 ነው የመጣ፣ ይሄኛው ደግሞ በቶለራንሱ 950 ነው። ስለዚህ ከዚህ በላይ እስከሆነ ድረስ ኖርማል ነው። ኢትስ ኖርማል ብለን መውሰድ እንችላለን የሬዚስተር ማለት ነው። ስለዚህ በዚህ መንገድ ካልኩሌት ማድረግ እንችላለን። የተከበራችሁ የቻናሌ ቤተሰቦች ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ያልተገለጸላችሁ ያልገባችሁ ነገር ካለ አሁን በኮሜንት ብትጠይቁኝ ሞር ኤላቦሬት ለማድረግ ዝግጁ ነኝ ማለት ነው። እንደ ቻሌንጅ እናንተ የሆነ ሬጂስተር ወስዳችሁ እሱን ካልኩሌት እያደረጋችሁ እንድትለማመዱ እጠይቃለሁ ማለት ነው። በጣም አመሰግናለሁ። ቪዲዮውን ላይክ ማድረግ እንዳይረሳ፣ እንዲሁም ደግሞ ቻናሉን ሰብስክራይብ ያደረጋችሁ ጥሩ ትምህርቶችን ማግኘት የምትችሉ መሆኑን ለማሳወቅ እወዳለሁ። አመሰግናለሁ። መልካም ጊዜ